ይህን ቪዲዮ ሰራ አንዱዓለም ጎሳ ያለበትን ትክክለኛ ሁኔታ ፊልም ማድረግ ነው። አንዱዓለም ጎሳ በአሁኑ ዘፈን ውስጥ እንደዚህ አለ። የቤቴ መስታወት የህይወት ብርሃን አንቺ ከሄድሽ ጉድለቴ ታየ፣ መንገዱ ቢረዝምም መምጣት አይቀርም፣ ያኔ ሰዎች የሚሉትን እነግርሻለሁ፣ በጉድለቴ ውስጥ አንቺ ለኔ እምነት ነሽ፣ አንቺ በሌለሽበት ቤት እኔ ጎዶሎ ነኝ ባዶም ነኝ ሲል ተደምጧል። እሺ ትኛለሽ ወይ? ካንቺ አንድ ነገር ፈልጌያለሁ፣ አንዴ ተመልሺ፣ እኔ አይንሽ ናፈቀኝ። የቤቴ መስታወት የህይወቴ ብርሃን አንቺ ከሄድሽ ጉድለቴ ታየ፣ መንገዱ ቢረዝምም መምጣት አይቀርም፣ ያኔ ሰዎች የሚሉትን እነግርሻለሁ። በትናንትናው ዕለት አርቲስት አንዱዓለም ጎሳ አዲስ ሙዚቃ መልቀቁ ይታወቃል። ሙዚቃው ከተለቀቀበት ጊዜ ጀምሮ እጅግ በጣም ሙዚቃው የብዙ ሰዎችን ልብ ነክቷል ማለት ነው። የሙዚቃው ርዕስም ደግሞ ዋይ ጅሬኘክ ወይም ደግሞ ስለ ህይወቴ ይላል። እኔ በትንሹ ለእናንተ ለመተርጎም ሞክራለሁ በቪዲዮ መግቢያ ላይ ማለት ነው። ይህ ዘፈን ሙሉ በሙሉ ማለት በሚባል ደረጃ ለቀድሞ ባለቤቱ ለቀነኒ አዱኛ የተዘፈነ ዘፈን ነው ማለት ይቻላል። በጣም ብዙ ሰዎችን ልብ የነካው ክፍል ወይም ደግሞ ፓርት የትኛው ነው? ብዙ ሰዎች የሚያወሩትን አንድ ቀን መምጣት አይቀርም ስመጣም ደግሞ ብዙ ሰዎች ያወሩትን ብዙ ሰዎች ያሉትን ነገር እነግርሻለሁ ብሎ እንግዲህ ልቡ ውስጥ ያለውን ነገርም በዘፈን ውስጥ አንስቷል ማለት ነው። እጅግ በጣም ደግሞ የብዙ ሰዎችን ትኩረት የሳበ በዘፈኑ መጨረሻ ላይ በኦሮምኛ ምን ይላል እሱ ይጻፈው ማለትም መታሰቢያነቱ ዛሬን ነገን አቅደን ዛሬን እየኖርን ዛሬያችንን ላጣነው ለባለቤቴ ይሁን በማለት እንግዲህ በቪዲዮ መጨረሻ ላይ አስገብቷል ማለት ነው። አርቲስት አንዱዓለም ጎሳ እንደሚታወቀው ባለቤቱ ካረፈች ጊዜ ጀምሮ ለ3 ወር ያህል ታስሮ ነበርና ስለ ባለቤቱ አሟሟት እጅግ በጣም አከራካሪ ሆኖ ነበርና በማህበራዊ ሚዲያ እሷ ከሞተችበት ጊዜ ጀምሮ እስከ ዛሬ ማለት በሚባል ደረጃ ለረጅም ጊዜ ጉዳዩ በጣም አከራካሪ ሆኗልና ፍርድ ቤትም ጉዳዩን አይቶ እሱ ነፃ ነው ብሎ ለቆታል። ስቲል እስከ ዛሬ ደግሞ ብዙ ሰዎች በዚህ ጉዳይ ሀሳባቸውን እየሰጡ ይገኛሉ። አንዱዓለም ጎሳ የሷ ሞት ውስጥ እጁ አለበት የሚሉ ሰዎችም ይገኛሉ ማለት ነው። ስለ አንዱዓለም ጎሳ ስናነሳ እንግዲህ እንደዚህ ነገሮች ብዙ ጊዜ ይከሰታሉ በኢትዮጵያ ውስጥም ከሀገር ውጭም እዚህ ምድር ላይ ስንኖር እንግዲህ በባልና ሚስት መካከል እንደዚህ ነገሮች ይከሰታሉ ማለት ነው። እንግዲህ ሲከሰቱም ደግሞ እንግዲህ እነሱ ታዋቂ ስለሆኑ ሚዲያ ላይ ወጣ ጉዳዩ እጅግ በጣም ለዛም ነው የብዙ ሰዎችን ትኩረት መሳብ የቻለው እና አንዱዓለም በዘፈኑ ውስጥ እንግዲህ ያነሳቸው ሀሳቦች ወይም ደግሞ በግጥሞቹ ውስጥ ያካተታቸው ሀሳቦች ቀድሞም ለማንሳት እንደሞከር ነው። አንቺ የቤቴ መስታወት ነሽ፣ አንቺ ማለት አንቺ ከሄድሽ ጊዜ ጀምሮ ጉድለቴ ታየኝ፣ አንቺ ማጣቴ ለኔ ጉድለት ብቻም ሳይሆን ምንም ባዶነት ነው የተሰማኝ፣ አንዴ ምን አለበት እሺ ብትይኝና አንድ አይንሽን ባየው፣ ያኔ ስመጣ ደግሞ ሰዎች ያሉትን እነግርሻለሁ ብሎ እንግዲህ ውስጡ ያለውን ነገር በዜማ በእንደዚህ አይነት ሁኔታ ሰርቷል ማለት ነው። አንዳንድ ሰዎች በማህበራዊ ሚዲያ ላይ ገብቼ ሳይ በኮሜንት ሴክሽን ወይም ደግሞ በሀሳብ መስጫ ሳጥን ላይ ምን ብለው ይጽፋሉ? ፍትህ ለቀነኒ ብሎ እስካሁን ዛሬ የሚጽፉ ሰዎች አሉ። በእርግጥ ፍትህ አልወጣም ማለት ይቻላል። ነገር ግን ደግሞ አንዱዓለም ጎሳ ምን አድርግ ነው የምትሉት ነው ግራ ገባኝ። ምክንያቱም ህግ በደንብ መርምሮ ጉዳዩን ማስረጃ ይቷል። ቤተሰቦቿ ራሱ የተሰጠው ፍርድ አግባብ የለውምና እንደገና ለአቤቱታ አቅርቦ ነበርና ወደ ፍትህ ሚኒስቴር አቤቱታቸውን አቅርቦ የህፃናትና ሴቶች ጉዳይ ሚኒስቴርም ይህንን ጉዳይ መርምሮ እነሱ ወላጆቿ ያቀረቡት ማስረጃ በቂ አይደለም እሱን ለመክሰስ ወይም ደግሞ አቤቱታ ለማቅረብ በቂ አይደለም በማለት ውድቅ አድርጓል ማለት ነው። አሁን ቤተሰቦቿም ትክክል ናቸው፣ አንዱዓለም ደግሞ ትክክል ነው። ቤተሰቦቿ አንደኛ ልጃቸው በምን አይነት መንገድ እንደሞተች ወይም ደግሞ እንዴት እንደሞተች ትክክለኛውን ሁኔታ ማወቅ ይፈልጋሉ። ለዛ ነው ልባቸው ያላረፈ ልጃቸው ነች። አይ ቲንክ የመጀመሪያ ልጃቸው ነች። ልጅ ሲያርፍ ወይም ደግሞ በእንደዚህ አይነት ሁኔታ ሲሞት እንግዲህ ቀላል ነገር አይደለም። ሁላችንም ፊልም የምናደርገው ነገር ነው። እኛም እንደ እህታችን ብናስባት እንደ ልጃችን ብናስባት ቀላል ነገር አይደለም። ነገር ግን ደግሞ በአንዱዓለም ጎሳ ቦታ ሆነን ስናስብ ብዙ ሰዎች አንዱዓለም ጎሳን እንዲጠረጥሩ ያደረገው ነገር ከዚያ በኋላ የወጡ የፎቶ ማስረጃዎች ነው ማለት ነው። ብዙ ሰዎች እንደውም እሷ ፊቷ የቆሰለው ፎቶችን እያወጡ ማህበራዊ ሚዲያ ላይ ሲለቁ አሁን ራሱ ይሄ ዘፈን ከተለቀቀ በኋላ አስተውለናል ማለት ነው። አሁን እዚህ ጋር እሷን ምናልባት ከዚህ በፊት ጎርቷት ሊሆን ይችላል፣ መቷትም ሊሆን ይችላል፣ ቀጥቅጧት ሊሆን ይችላል። እሱ ነው የሚያውቀው።
እሱና ፈጣሪ ብቻ ነው የሚያውቀው። ነገር ግን ደግሞ እሷ እንደዚህ ያደረጋት መታት ማለት ደግሞ ገድላት ማለት ልት አይደለም። አንዳንድ ጊዜ እኮ ምናልባት ራሷንም ካጠፋች እሱ ገፋፍቷት ነው የሚል ከሆነ ምናልባት ይሄኛው ትንሽ የኔ እንትን ነገር አለው ሐሳብ ወደዛ ይቀርባል። ነገር ግን ደግሞ ሰዎች ያሉት አሁን ያሉት ነገር ምንድነው ያለው ነገር ምንድነው እሱን ነገድላ አድርገው የሚናገሩት ነገር ትክክል አይደለም ነው። እንግዲህ እንደኔ ሐሳብ እውነታውን ወይም ደግሞ ትክክለኛ መረጃውን የሚያውቀው እግዚአብሔር ብቻ ነው። እኛ እንደሰው መፍረድ አንችልም ነው። ስለዚህ እኛ ስንከራከር ህጉ እንግዲህ ምንድነው እሱ ነፃ ነው ካለ ምናልባት ህግ ሊሳሳትም ይችላል፣ አንዳንድ ጊዜ አይታወቅም። ነገር ግን ደግሞ እውነታው ያለው እግዚአብሔር ጋር ነው። እኛ ከመፍረድ ይልቅ አንዱ ዓለም ላይ ከመጮህም ይልቅ እንደኛ ፍትህ ለእግዚአብሔር ብንተው እግዚአብሔር ራሱ ያውጣ እውነታውን። ነገር ግን ደግሞ አሁን እሷ ከዚህ በኋላ አትመለስም፣ ኦልሬዲ ሄዳለች። እሷም ነፍሷ በሰላም ይረፍ። አንዱ ዓለም ጎሳ ደግሞ ከዚህ በኋላ ለዚህ ብሎ ራሱን ማጥፋት ወይም ደግሞ መሞት የለበትም። ስለዚህ እኛ ለሱ እንኳን ረፍት እንስጠው። አሁን እኛ እንደዚህ ኮሜንት ላይ ስንጽፍ የተለያዩ ማህበራዊ ሚዲያ ላይ እሱ ላይ ዘመቻ ስንከፍት እሱ በሰላም የሚኖር ይመስለናል። ይሄ እንደዚህ ስናደርግ እሱም እኮ ይሰማዋል፣ ጸጸቱ ቢሰማው አይደል ይሄን ዘፈን የሰራው እና እሱም ላይፉን ህይወቱን ይኖርበት ሳይሰማው ቀርቶ አይደለም። እሱ ያለበት ህመም የሚሰማውን ስሜት ማንም መረዳት አይችልም። እሱ ብቻ ነው አሁን ብዙ ስቃይ ያያለውና ቀላል ነገር አይደለም። እናንተ ብትሆኑስ በሱ ቦታና ራሳችሁ ብታደርጉስ፣ በተለይ ወንዶች ሆናችሁ ለእህታችን ትላላችሁ ራሳችሁ ብትሆኑስ ምን ያህል ከሚስቶቻችሁ ጋር ያላችሁ ግንኙነት እንዴት ነው? እናንተ ወዲህ ሚዲያ አልመጣም እንጂ አሁን እናንተ ግጭት ተፈጥሮ አያውቅም። በባልና ሚስት መካከል ደግሞ ግጭት ይፈጠራል። ግጭት ተፈጠረ ማለት ደግሞ እሷን ይገላታል ማለት አይደለም። አንዳንድ የሚፈጠር ነገር ነው። ማንም ሰው ተጋብቶ አብሮ እስከሚኖር ግጭት ይፈጠራል። አንዳንድ ጊዜ ነገሮች እንደዚህ ነገሮች ሊፈጠሩ ይችላሉ። ይሄ ማለት ደግሞ ይገላል ማለት አይደለም። ስለዚህ እንደዛ ቢያደርግ ኑሮ ደግሞ ራሱ እጁን ይሰጥ ነበር። እሱ እርግጠኛ ሆኜ ነው እጁን ይሰጥ ነበር ራሱ ቢያደርግና ስላላረገ ምናልባት ያው እንደተባለው ራሷን አጥፍታ ነው ብዬ አስባለሁ። ግን እኔ ይሄንን ነው ብዬ መደምደም አልችልም። ምክንያቱም እውነታውን የሚያውቀው እግዚአብሔር ስለሆነ እኛ እንደ ሰው መፍረድ አንችልም ነው። እሱም ደግሞ ህይወቱን ከዚህ በኋላ ይኖርበት። ከዚህ በኋላ ሁሉም የኛውን ቁስል እያነሳን እሱን ማቁሰል የለብንም፣ ቁስሉን መነካካት የለብንም ብዬ ነው የማስበውና ይህ ዘፈንም ደግሞ ሙሉ መልእክቱን ውስጥ ያለውን ነገር በደንብ የሚገልጽ ነው ያስባለሁ። ኢቭን ቪዲዮውን በደንብ አይታችሁ ከሆነ አማርኛ ለማትችሉ ቪዲዮውን ብቻ ካያችሁ ራሱ ብዙ ነገርም መረዳት ትችላላችሁ ብዬ አስባለሁ። በጣም ቆንጆ ዘፈን ነው። የብዙ ሰዎች መልእክቱ ነው። ብዙ ሰዎች በጣም ወደውታል። ግጥሙን፣ ዜማ፣ ሁሉ ነገሩ በደንብ ተዘራ ቆንጆ ዘፈን ነው። እኛ ግን እሱን እንፋታው ከዚህ በኋላ እሱ ህይወቱን በሰላም ይኖርበት ለማለት ፈልጋለሁ። እስካሁን ስለ ፍሬው ተላችሁ አመሰግናለሁ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። አመሰግናለሁ።